አሰላም አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም የቻናሌ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ደህና ናችሁ? በድጋሚ ብቅ አልኩላችሁ። ሼር ምንድን ነው የሚባለው? ሰብስክራይብ እያደረጋችሁ እና እንዴት ናችሁ? ዛሬ በአዲስ ወሬ ብቅ ብዬላችኋለሁ። የስልክ መዘዝ የስልክ መዘዝ እኔ ስተመስገን ነው። ስልክ አልወድም፣ ከክፍል ያለዋጣም፣ በሰላም ነው ስራዬን የምሰራው። ጭቅጭቅ የለብኝ፣ ምን የለብኝ። ሰውላ አሰሪ ለራሱ ማለት ነው ትላለች። ሰራተኛና አሰሪ የሚጣሉት ስልክ አትያዙ በማለት ነው። እኔ ደግሞ ስልክ ያዢ እያልኩ ነው እኔ እና አንቺ የምንጣላው ትላለች። እና ብዙ ጊዜ ስትወጣ ሪከርድ ታደርጋለች፣ ወደ 10 ትደውላለች፣ አታገኘኝም። እና በቃ እሳት ጎርሳ እሳት ለብሳ ትመጣለች። ስትመጣ ስልኩ የት አለ? ክፍል ነዋ ስላት አስተኝተሽው ነው የምትለኝ። ለምን ይዤ አልወጣም? ደስ አይለኝም። ማንም ከልክሎኝ ሳይሆን ስራዬን ስጨርስ እኔ እመጣለሁ። ስራዬን ስጨርስ ክፍሌ ይመጣና የማየውን ነገር አይቼ ወይም ተደውሎ ከሆነ ሪከርድም ተደርጎ ከሆነ መልሳለሁ እንጂ ዝም ብዬ 24 ሰዓት ስልክ እጄ ላይ ማድረግ አልወድም። ስራው ሁሉ ይጠፋብኛል። ምግብ እየሰራው ከሆነ ምግቡ ይበላሻል። በቃ መላው ነው የሚጠፋኝ። ደስ አይለኝም። ከዛ ትናንትና ሴትዬ አላቃቸውም፣ ግን ዘመዶቿ የሆኑ ጎረቤቶቹ አላቅም፣ እዛ ሄጄ ነበርና አንዲት ሌላ ሀገር ዜጋና አንዲት ኢትዮጵያዊ ያለች። ኢትዮጵያዊ ጽዳት ሰራተኛ ናት። ከመጣች ገና 6 ወሯ ነው። በግድ በቃ ስራ አታ 2 ወር ቢሮ ተቀምጣ ነው የመጣችው ማለት ነው። ስራ ጠፍቶ በ2 ወሯ ነው ያገኘችው። እና ከመጣች በኋላ ያው 6 ወር ሆኗታል። እየሰራች ነው ያለችው። ስልክ በጣም ታበዛለች። ቲክቶክ ምናምን ይሄ ሚዲያ ማየቱ እኮ የሆነ ደቂቃ ይበቃል። ግማሽ እንደው በቀን ስራ ሲጨረስ ወይም ከምሳ በኋላ 10 ላይ ሲሰገድ ምናምን 2 ደቂቃ 1 ደቂቃ ቁጭ ብሎ አይቶ የሆነ ነገር መሄድ ደስ ይላል። እኔ አንዳንዴ እንደውም አይኔን ያመኛል እንዲህ ስራ ሲጠፋ ፍጥጥ ብዬ ካየሁኝ ራሴ በቃ እንትን ነው ባዶ ነው የሚቀረው። ከዛ የሆነ ስራ ፈልጌ እሰራለሁ። ከዛ እቺ ልጅ ከመጣይ ጀምሮ ጉፋን ይዞኛል። ወተት እየጠጣሁ ነው። ከዛ ስልክ ነው አሉ 24 ሰዓት ስልክ ነው። 24 ሰዓት ስልክ ነው ይዛ የመጣችው። ስልክ ተበላሽቶባት ገና አሁን 2 ወሩ ነው ምናምን አዲስ ስልክ ከገዛች ማለት ነው። ከዛ ሴትዮዋ ዝም ብላ ትከታተላታለች። ያውችም የሌላ ሀገር ሰራተኛይቱ ትነግራታለች። ጧትም እንደገና አትነሳም አሉ። ጧት ለምን ሌሊት ቁጭ ብላ ስለሆነ የምታድረው ስልኩ ላይ፣ ጧት እችኛዋ ተነስታ ወደ ስራ ስትሄድ የምግብ ናት፣ እችኛይቱ ትተኛለች። የጽዳቷ ለምን ማታ ስለማትተኛ ማለት ነው። ከዛ እየታገሰቻት እያለች ሴትዮዋ ያው እነሱ አንዳንዴ አይተው እንዳላዩ ይሆናሉ፣ ግን አውቀው ነው። ሸረኛ ናቸው። እንደነሱ ሸረኛ የለም። ቀስ ብለው ነው የሚያዩት። ያሁን የኛ ኢትዮጵያዊ ቢሆን የሆነ ያየውን ነገር ቶሎ ነገር ይፈልጋል ወይም ይናገራል ምናምን። እነዚህ ግን ቀስ ብለው ትናንሿን ነገር ይለቃቅሙና በአንድ ላይ ነው እንትን የሚሉት። ደምረው አስቀምጠው በአንድ ላይ የሆነ ጥፋት ሲያገኙ በአንድ ያወጡታል ማለት ነው እንጂ በየቀኑ እንትን አይሉ አንዳንዶቹ ማለት ነው። ከዛ አሁን 10 ቀን በፊት ትናንትና ነው ሄድኩ። ከ10 ቀን በፊት ልብስ እየተኮሰች እንደዚህ አድርጋ እንደዚህ እያወራች የሰውየውን ልብስ አቃጠለች። ነጩን ይሄን የሚለብሱትን ቀሚሱን
ቀሚሱን ስታቃጥል ተቃጠለብኝ ብላ ስትነግራት ሴትዮዋ አይታታለች። እንዲህ አርጋ ስትተኩስ አይታታለች። አይ ነይ ቶሎ ብላ አንዳንዴ እኮ ክፉ ናቸው እነሱ ለራሱ ላይ 1000 ድርሃም ነው የተገዛው። አሁን ስልኩ እንግዲህ 1000 ብር ነው። አሁን ከንዶሮ ቢሆን 200 ነው ወይ 150 ነው ወይም ደግሞ 200 ነው። ከዚህ አያልፍም እኮ አንጭ ብላ ስልኳን ነው አመድ ያደረገችላት። አያችሁ ዋጋ ያስከፍላል። ዋጋ ያስከፍላል። እኛ ስልክ ተፈለግን ኢትዮጵያ ሀገራችን እዛው ድህነቱ እያንገላታን ከስልካችን ጋር መሆን ነው። እዚህ ጋር ደግሞ ስራ ከጀመርን ስነ ስርዓት ይዘን የስራ ሰዓት አክብረን ስራ ከጨረስን በኋላ 30 ደቂቃ 10 ደቂቃ 5 ደቂቃች ይበቃል እንጂ የእነሱን ስራ ትቶ ሌሊት ተገትሮ ቁሞ ጧጧት ደግሞ ከላይ ከላይ እየሮጡ ማዝዲያት እንዴ! አሰሪም እኮ አዛ ማድረግ ጥሩ አይደለም እናት እና ስልኳን ጉድ ሰራቻት። አሁን በቃ የሆነ ሁለት ልብ ናት። ትታት ሄድ በሁለት ወሯ ነው ስራ ጌታ የመጣችው። አሁን መልሳ ለራሱ ስልክ አልገዛልሽም ተፈለግሽ ሂጂ ነው ያለቻት። ስልክ አትገዥም ተፈለግሽ ሂጂ ለመደወያችን ጠቅጠቋን እገዛልሻለሁ። ጠቅጠቋም ማለት ነው። ለእንትን ለዚህ ትልቁን ግን አልገዛልሽም ነው ያለቻት። አያችሁት? ዋጋ ያስከፍላል። አንዳንዴ ሰዎቹን ክፉ የምናደርጋቸው አንዳንዴ እራሳችንን እንዲከታተሉን የምናደርጋቸው እራሳችንን እንጂ እነሱ ይሄን ያህል ብልጥ ሰው ይፈልጋሉ። ብልጥ መሸወድ ማለት ነው። እና ራሳችን ላይ ችግር እንፈጥራለን። እነሱ እንኳን እችን ትልቅ ነገር አግኝተው ስበብ ነው የሚፈልጉት። በምን ባገኘናቸው ብለው ስበብ ነው የሚፈልጉት። ስለዚህ እኛ ደግሞ ያንን እነሱ ስበብ የሚፈልጉትን መሙላት ነው ያለብን። ስበቡን እንዲያገኙት እኛ መሙላት ነው ያለብን ራሳችን ላይ። አንዳንድ ልጆች አሉ አሁን የሆነ በቃ በጣም ያጸዱና ሌላውን ክፍል ደግሞ ተላይ ይሮጡበታል። ያቺ ሴት እዛ ገብታ ታይና እዛ ቆሻሻ ስታገኝ እስከዛኛው ነው የምታጸደው። እንደገና ያ የተጸደው በንጹህ የተጸደው አለ። እዚህ አንድ ነገር ካየች ሙሉውን ነው እንደገና አጽዱ የምትለው። አያችሁ? በጥንቃቄ ከተሰራ ግን ላይ እንትናችንን ራሳችንን አናደክም። አለበለዛ እኛ በዘነጋን ሰዓት እነሱ ስለሚከታተሉን ያልተከታተሉ መስለው ዋጋ ያስከፍሉናል። ጉልበታችንን ያደክሙታል። ጥንቃቄ አድርገን ከሰራን ግን ስራችን ላይ ማንም ሰው አይከታተልንም። በፊት አሁን እኔ እንደዚህ ነበርኩ። አንዳንዴ ወይ ሁሉንም አጽድቼ ደረጁ ትናንት አጽድቼዋለሁ ብዬ ትውት አደርገዋለሁ። ስትወርድ እንደዚህ አድርጋ ታየዋለች። ከዛ ትናንት የተጸዳ ነው እንደዚህ አድርጋ ስታየው ታገኘዋለች። አያችሁ? ዛሬ አላጸዳሽም አይደል ሙሉ ቤቱን ነው የምትለው። ከዛች ወደዚህ አሁን ተላይ ጀምራለሁ። ፎቅም ሳላህ አለ እንትን ሳሎን አለ። ከላይ ጀምራለሁ ታች ድረስ የምትቀርኝ የለም። በቃ ስራዬ ነው። በጧት እሷ ተነሽ ባለችብኝ ሰዓት 1 ሰዓት ቀድሜ እነሳለሁ። ቀስ ብዬ ስራዬን እሰራለሁ። ያለ ጭቅጭቅ ፈታ ብዬ መኖር እኮ ነው። በገዛ ራሳችን እኮ ነው ጭቅጭቅ የምናመጣው እንጂ ማንም አይጨቃጨቀንም አለበለዛ። እና ስለዚህ ውዶቼ ስራችሁን ውደዱ እላችኋለሁ። ስራችሁን ከወደዳችሁ ትወደዳላችሁ እና ሰብስክራይብ አድርጉ እላችኋለሁ። ሰላም ሁኑልኝ።